ሰበር ዜና አንድ እኩል ካልሆነ የአንድ ሀገር ችሎቱ ክንዱ ላይ ብቻ ነው ያለው መድኃኒቱ። በሀገር ማንነት በእምነት ከመጣ ጸበል ሆነውና አጋንንቱ ይውጣ በሚሉ አማራዊ ስነ ቃሎች እየፎከረና እየሸለለ ፋኖ ቀድሞ ለተሰለፈለ ቅዱስ ዓላማ ለአማራዊ ህልውና ዛሬም አገዛዙ ለአንዴና ለመጨረሻ ጊዜ ለማሰናበት ክተት ብሎ እያሰለጠነ እያስታጠቀ በጦር ሜዳ ጀብድ እየሰራ ታሪካዊ ግስጋሴ ላይ ይገኛል። በቅርቡ የአመራር ሹምሽር ያደረጉት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በከፍተኛ ጭንቀት ላይ መሆናቸው ተነገረ። አሁን በሰሜኑ አካባቢ ጦርነት ከተጀመረ ሙሉ ቀጠናው ይናወጣል። ይህ ጦርነት ትግራይን ብቻ ነክቶ የሚቆም አይደለም። በአማራ፣ በኤርትራ፣ በሱዳን ቀስ በቀስ እንደ ግብጽ ያሉ የረጅም ጊዜ ውስብስብ ታሪክ ያላቸው አካላት ሁሉ ተሳታፊ የሚሆኑበት እድል ይፈጠራል። ሙሉ ቀጠናው ይናወጣልም ተባለ። በሌላ በኩልም የአገዛዙ ስልጣን ጠባቂ ኃይሎች ጭንቀት ዛሬም ቀጥሏል። ባለፉት 3 ቀናት የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸውን የውስጥ ምንጮችም ገለጹ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ ራይት ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ይድረስ እያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት የጠየቅን ቀዳሚ ወደደረግናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ አንድ እኩል ካልሆነ የአንድ ሀገር ችሎቱ ክንዱ ላይ ብቻ ነው ያለው መድኃኒቱ። በሀገር ማንነት በእምነት ከመጣ ጸበል ሆነውና አጋንንቱ ይውጣ በሚሉ አማራዊ ስነ ቃሎች እየፎከረና እየሸለለ ፋኖ ቀድሞ ለተሰለፈለት ቅዱስ ዓላማ ለአማራዊ ህልውና ዛሬም አገዛዙ ለአንዴና ለመጨረሻ ጊዜ ለማሰናበት ክተት ብሎ እያሰለጠነ የታጠቀ በጦር ሜዳ ጀብድ እየሰራ ታሪካዊ ግስጋሴ ላይ ይገኛል። ፋኖ አወጣጡ ነፍስ በሆዷ ይዛ በግፍ ለተገደለች አስምሮ ሊያበላ ውሃ በሬው እያለ የነበረን ገበሬ በሬውን ከነቀንበሩ የድሮን አረር ለተቃጠለበት በእውቀቱ ተገንብተው በሀገር ፍቅር በምግባር ጎልብተው ሀገር ሊያገለግሉ እውቀት ለመቅሰም ትምህርት ቤት በሄዱበት በአማራነታቸው ለተጨፈጨፉ ህፃናት ውሃ ልትቀዳ ወደ ወንዝ ወርዳ በዛው ያለ ቀባሪ ለቀረችው እህት ታለማ ለመገላገል ጤና ጣቢያ በገባችበት ሁለት ሆና መውጣትን ተመኝታ ከነ ልጇ መስዋዕት ለሆነችው እናት እንዲሁም ሰርቼ እቀይራለሁ ብለው ቀያቸው ለቀው ጫካ መንጥረው ሀገር ባቀኑ በወጡበት ለቀሩ አማራውያንና በህግና ስርዓት የተደገፈውን አማራን የማጽዳት ዘመቻ ለመከላከል አማራን ያገለገለች ኢትዮጵያን ለመቀየር አስቦ ነው። ፋኖ ላለፉት 2 ዓመታት ብርዱን፣ ቆሮን፣ ፀሐይና በረሃውን፣ ረሃብና ጥሙን ተቋቁሞ ለአማራ ህዝብ ብሎም ለኢትዮጵያ ህልውና ላቡንና ደሙን እያፈሰሰ አንድያ ነፍሱን እየሰጠ ዛሬም በትግል ላይ ይገኛል። በዚህ የትግል ጉዞ በርካታ የአገዛዙ ኃይሎች ወደ አምላካቸው ተሸኝተዋል። የአገዛዙ ጭንቀትና የፋኖ ኃይልና ህዝበኝነት በዓለም አደባባይ የተነገረለት የምስራቅ አፍሪካ ጠባቂ ወታደር ኃይል ነው እስከ መባልም ደርሷል። መረጃችን የቀጠለ ሲሆን በሌላ በኩልም አሁን በሰሜን አካባቢ ጦርነት ከተጀመረ ሙሉ ቀጠናው ይናወጣል። ይህ ጦርነት ትግራይን ብቻ ነክቶ የሚቆም አይደለም። በአማራ፣ በኤርትራ፣ በሱዳን ቀስ በቀስ እንደ ግብጽ ያሉ የረጅም ጊዜ ውስብስብ ታሪክ ያላቸው አካላት ሁሉ ተሳታፊ የሚሆኑበት እድል ይፈጠራል። ሙሉ ቀጠናው ይናወጣልም ተባለ። ሀገሪቱንም ከቀውስ ወደ ቀውስ የሚያስገባ በርካታ ታጣቂዎችንና የመንደር ጎረምሶችን የሚያፈራ ዝርፊያ፣ ወንጀል፣ ከቦታ ቦታ መንቀሳቀስ እጅግ አዳጋች የሚሆንበት አስቸጋሪና መጥፎ ነገሮች የሚፈጠሩበት ሀገርና ቀጠና ይሆናል። በኢኮኖሚ ደግሞ መኖር የሚከብድባት፣ ኑሮ እጅግ የሚወደድባት፣ ወጣቶች የሚሰደዱባት፣ ስራ አጥነት በጥፍ የሚጨምርበት፣ ሰዎች በገዛ ሀገራቸው ባይተዋር የሚሆኑበት፣ በርካታም ሀገሮች በሙሉ አቅጣጫ ፍላጎታቸውን የሚጭኑባት ሀገርም ትሆናለች። ይህ ደግሞ ነገሮች የከፋ እንዲሆኑ ያደርጋል። ጠቅላይ ሚኒስትሩ ሰከን ብለው የአካባቢውን ጂኦግራፊ ሁኔታ በመገምገም ጥበብ፣ ማስተዋል በተሞላበት ዲፕሎማሲያዊ እውቀት በመጠቀም በእጃቸው የገባውን ስልጣን መጠበቅ ለትውልድም በሰላም ማስረከብ ይችላሉ። ነገር ግን ጠቅላይ ሚኒስትሩ አሁን የሚሄዱበት አካሄድ ፖለቲካዊ ውሳኔዎች ጨምሮ በግልፍት ሁሉ ማድረግ ይችላለሁ፣ እኔ ያውቃለሁ፣ እናሸንፋለን፣ አይችሉንም የሚሉ ባለማስተዋል የሚነገሩ ንግግሮች በርካታ ጠላት እንድናፈራ ያደርጋል ሲሉም አምባሳደር ስዩም መስፍንም ተናገሩ።
በሌላ መረጃችንም በቅርቡ የአመራር ሹምሽር ያደረጉት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በከፍተኛ ጭንቀት ላይ መሆናቸው ተነገረ። አቶ አረጋ ከበደ አማራ ክልል በከፍተኛ ውጥረት ውስጥ በነበረበት ወቅትም ዶክተር ይልቃል ከፋለን ተክተው የአማራ ክልል ርዕሰ መስተዳድር ሆነው በበሻሻ ንጉስ አብይ አህመድ አሊ የራስን ህዝብ ጨርስልኝ በሚል መሾማቸውን የሚታወስ ሲሆን ከሹመታቸው ማግስት ጀምሮ በሽመልስ አብዲሳ እቅድ መሰረት በአበባው ታደሰ ምስለኔ ውክልና እየተመሩ ፕሬዝዳንት ሆነው መምራት ሲከብዳቸው በተደጋጋሚ በጤና ምክንያት መምራት አልቻልኩምና የልቀቁኝ ጥያቄ ያቀረቡ ከዱባይ እስከ ጀርመን ድረስ ሂደው ሲታከሙ ቆይተዋል። ቀድሞውኑ በሽተኛ የነበሩት አቶ አረጋ ከበደ ከሰሞኑ ግን በከፍተኛ ጭንቀት ውስጥ የመሆናቸው መንስኤ የጎንደርን ስኳድ ወደ ክልል ቢሮ ኃላፊነት አምጥተዋል በሚል በበርካታ የቀረባቸው ካቢኔዎችና ጀነራሎች በደረሰባቸው ተቃውሞ መሆኑ ተነግረዋል። በብልጽግና የስልጣን መድረክ በአዳማ የሚገኙት ርዕሰ መስተዳድር በተደጋጋሚ ስልጠና እያቋረጡ ወደ ሆስፒታል ይሄዱ እንደነበር መረጃ ምንጮቻችን አድርሰውናል። ክልሉን አንጻራዊ ሰላም እንዲያገኝና ወደ መደበኛ እንቅስቃሴው እንዲመለስ ዋጋ የከፈሉለት በርካታ አመራሮች እያሉ በኮታ ምክንያት ክልሉ የአመራር ብቃት በሌላቸው ካቢኔዎችን ተሰይመዋል። አሁንም ክልሉ መሻገር እንዳይችል ሆኗል። እኔ ከሞትኩ ሰርዶ አይበቅልም አይነት አካሄድን ተከትለዋልም ተብለዋል። አድማጮቻችን መረጃችን የቀጠለ ሲሆን በሌላ በኩልም የአገዛዙ ስልጣን ጠባቂ ኃይሎች ጭንቀት ዛሬም ቀጥለዋል። ባለፉት 3 ቀናት የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸው የውስጥ ምንጮችም ገለጹ። የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ባደረጉ ስብሰባ በርካታ አጀንዳዎች ላይ የተወያዩ የገለጹ ሲሆን ሁለቱ ጉዳዮች ላይ ውሳኔ እንዳሳለፉም ምንጮችም ገልጸዋል። የመጀመሪያው የተመረዙ ምግቦችን ሬሽኖች ስርጭት ማድረግ ነው። በመቀጠል የተመረዙ ሬሽኖች ስርጭት በማድረግ እንዲማረኩና ፋኖ እንዲመግባቸው ምቹ ሁኔታዎችን መፍጠር የሚል ነው። ለዚህም የተመረዙ ምግቦችን ወደ ካምፕና ምሽጎች በማስገባት ፋኖ ላይ ትንኮሳ ማድረግ፣ ፋኖ ጥቃት በሚከፍትበት ወቅት የተመረዙ ሬሽኖችና ካምፖችና ምሽጎች ላይ ጥሎ በመሄድ በፋኖ እጅ እንዲወድቁና ፋኖ እንዲመግባቸው ማድረግ እንደሆነ የመረጃ ምንጮቻችንም አክለው ገልጸዋል። እንደ መረጃችን ምንጮች ገለጻ ከሆነ እነዚህ የተመረዙ ምግቦች ሬሽኖች በሚጓጓዙበት ወቅትም በፋኖ እንዲማረኩ ማድረግና ፋኖ እጅ እንዲገቡና ለምግብነት እንዲያውላቸው ምቹ ሁኔታዎችን መፍጠር የሚል ነው ብለዋል። እነዚህ የተመረዙ ምግቦች በዚህ ወር መጨረሻ ድረስ ወደ አማራ ክልል እንዲገቡና ስርጭት እንዲደረጉ ውሳኔ መተላለፉን የውስጥ ምንጮችም ገልጸዋል። እንዲሁም ሁለተኛ ውሳኔ የተሰጠበት ጉዳይ አነስተኛ የሆኑ አጥፍቶ ጠፊ ድሮኖችን ወደ ስምሪት ማስገባት ላይ ውሳኔ ያሳልፈዋል። በዚህም ወደ 700 ገደማ የሚጠጉ ወደ አማራ ክልል የገቡ አጥፍቶ ጠፊ ድሮኖች ስምሪት እንዲያደርጉ መግባባት መድረሳቸውን ምንጮችም ገልጸዋል። ወሎ የገቡት 160 አጥፍቶ ጠፊ ድሮኖች በአስቸኳይ ወደ ስራ እንዲገቡና ሙከራ እንዲደረግባቸው ውጤታማነታቸው ሪፖርት እንዲደረግ መመሪያ ማውረዳቸውን የውስጥ ምንጮችም ገልጸዋል። መሳሪያዎቹ በምድርና በሰማይ ተጠቅመው የፋኖ እንቅስቃሴ ባለመግታቱ በመድዝና በአጥፍቶ ጠፊ ድሮኖች ተጠቅመው ፋኖ ላይ ጉዳት አደርሳለሁ ብሎ እየተንቀሳቀሰ በመሆኑ መረጃዎች በፍጥነት እንዲሰራጩና ፋኖ አስፈላጊውን ሁሉ ጥንቃቄ እንዲያደርግ ሲሉ ምንጮችም ገልጸዋል። ኢትዮ ራይት ሚዲያ ያናገራቸው ድሮን ሲስተም ኢንጂነር ባለሙያ በበኩላቸው እነዚህ አጥፍቶ ጠፊ ድሮኖች በአነስተኛ ዋጋ ገበያ ላይ የሚገኙ በመሆናቸው አገዛዙ በስፋት ሊጠቀምባቸው ይችላል ያሉ ሲሆን ፋኖን በቀላሉ መትቶ መጣል የሚችላቸው የድሮን አይነቶች ናቸው ብለዋል። ባለሙያው አክለው እነዚህ ድሮኖች ዝቅ ብለው ሎ አልቲቲዩድ ስለሚበሩ ድምጻቸውን በመስማት ዝግጁ ሆኖ በመጠበቅ ፋኖች ላይ ባለ መሳሪያ ዲሽቃ ስናይፐር አሊያም በክላሽ ተመተው ሊከሰከሱ ሊፈነዱ ስለሚችሉ ፋኖ ሰማዩን በመከታተል አለርት ሆኖ በመጠበቅ ድሮኖች ኢላማቸውን እንዳይመቱና ጥቃት መፈጸም እንደሚችሉ ገልጸዋል። ፋኖ በነጻነት በሚንቀሳቀስባቸው ቀጠናዎች ፋኖ መትቶ ለመጣል ዝግጁ ባልሆነበት ሁኔታ እነዚህን ድሮኖች በመላክ ጥቃት ሊፈጸም ስለሚችል በማንኛውም ሁኔታ ሰማዩን አስሰው ጥቃት መፈጸም የሚችሉ የሰማይ ዋርድያዎችን መደብደብ እንዳለበት ገልጸዋል። ሌላው እነዚህ ድሮኖች ለመጣል የሚያስችሉ ጸረ ድሮኖች መሳሪያዎች $4000 በታች ገበያ ላይ ስለሚገኙ በውጭ የሚገኙ የፋኖ ትግል ደጋፊዎች እነዚህን መሳሪያዎች ለፋኖ ቢያደርሱ ፋኖ እነዚህን ጸረ ድሮን መሳሪያዎችን በመጠቀም በ3 እና በ4 ኪሎ ሜትር ርቀት ያገዛዙን አጥፍቶ ጠፊ ድሮኖች ጃም ማድረግ እንደሚቻል ገልጸዋል። አድማጮቻችን መረጃችን የቀጠለ ሲሆን በሌላ በኩልም በሚዳሬማ ቀጠና 264 የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ታወቀ። በቀጠናው ከነበረው የሚሊሻ ኃይል መካከል ከ80% በላይ የሚሆን
የሆነው ማፈራረሱን ፋኖ አስታውቋል። ለጸረ አማራው ብልጽግና ኃይል ተላላኪና የአማራ ህዝብ የከዳ የባንዳ ስብስብ የሆነው የብአዴን ቡድን በሸዋ ቀጠና በሚዳና ሬማ ወረዳ ያሰፈረው የጭንቅ ቀን አሻጋሪ በሚል የሚጠራው የሚሊሻ ኃይል እየፈራረሰ እጁን ለፋኖ እየሰጠ መሆኑን ጣቢያችን ለማረጋገጥም ችሏል። ተላላኪ በመሆን በራስ ህዝብ ላይ ህልቆ መሳፍርት ግፍና መከራ እየፈጸመና እያስፈጸመ ካለው ራሱን የሚሊሻ ኃይል እያለ የሚጠራው የሆዳደር ስብስብ በስተመጨረሻም የሽመልስ አብዲሳ ቡድን አማራን ከአማራ ጋር የማጫረስ ሴራ ገብቶት ከነሙሉ ትጥቁ የስምሪት ቀጠናው በመጥፋት ፋኖን እየተቀላቀለ ይገኛል። ጸረ አማራውና የሆዳደሮች እንዲሁም የባንዳ ስብስብ የሆነው የብአዴን ቡድን በሸዋ ቀጠና በሚዳና ሬማ ወረዳ አስፍሮበት ከነበረው የሚሊሻ ኃይል መካከል በቁጥር 264 አባላት ከነሙሉ ትጥቃቸው በአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ስር የሚገኙት አጼ ዳዊት ክፍለ ጦርን ስለመቀላቀላቸው የኮር ሚዲያና ኮሚኒኬሽን ክፍል ለጣቢያችን በላካው መረጃ አስታውቋል። በሚዳና ሬማ ወረዳዎች ስር ከሚገኙ ቀበሌዎች ማለትም ከቄጤማና ሙሁሬ ቀበሌ 32 የሚሊሻ አባላት፣ ከጎቢያ ቀበሌ 79፣ አስማ ቀበሌ 28፣ ከጠባቢት ቀበሌ 9፣ ከመጅት ቀበሌ 35፣ ከአላቦ ቢራቦ ቀበሌ 81 በድምሩ 264 የሚሊሻ አባላት ከነሙሉ ትጥቃቸው አጼ ዳዊት ክፍለ ጦርን ተቀላቅለዋል ነው ያለው የኮር ሚዲያና ኮሚኒኬሽን ክፍል በላካው መረጃ መሰረት ለጣቢያችን በላካው መረጃ እነዚህ የሚሊሻ አባላት ከነሙሉ ትጥቃቸው እጃቸው ለፋኖ መስጠት የጀመሩት ካለፈው ሳምንት ጀምሮ መሆኑን ለጣቢያችን የገለጸው የኮር ሚዲያና ኮሚኒኬሽን ክፍል በሁለት ወረዳዎች ከ80% በላይ የሚሆነውን የሚሊሻ ኃይል ሙሉ ለሙሉ ማፍረስ ችለናልም ብለዋል። በእንዲህ እንዳለ በሌላ በኩልም የፋሽስቱ አሸባሪ ሸኔ የብልጽግና አገዛዝ ሰራዊት እየፈራረሰ አሁንም ፋኖን እየተቀላቀለ ነው። ከዘመቻ አባናደው መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎችና እዞች ወደ ቤት አማራ የገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰና እየኮበለለ ሚኒሊክ እዝን በስፋት እየተቀላቀለ ነው። የኦሮሞ ብልጽግና ልዩ ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽም የነበረውና ዛሬም እየፈጸመ ያለውን ግፍ በተመሳሳይ የመከላከያ መለዮ ለብሶ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለን ልንጠራ አንችልም ያሉ አባላቶች ባለፉት 10 ቀናቶች ብቻ 46 ክላሽ 4 ጀሌ 11350 የክላሽ ተተኳሽ እንዲሁም 90 ኤፍ1 የእጅ ቦምብ በመያዝ ከ50 በላይ ሰራዊት ምስራቅ አማራ ኮር 2 ካላኮራማ ክፍለ ጦሩን ተቀላቅለዋል። ፋኖ ከተቀላቀሉት የሰራዊቱ አባላቶች መካከልም አንድ ሬጅመንት አመራር 6 ሻምበል መሪ እና 5 ምክትል ሻምበል መሪ አመራሮች ይገኙበታል። በቀጣይም የፋሽስቱ ብልጽግና አገዛዝ ሰራዊት የማፈራረስና የማስኮብለል ስራ ተጠናክሮ ይቀጥላል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የተወደዳችሁ አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት